ያራይ ስለ መልሶ ይዩት በደንብ መልሶ አየት ምንድነው? አንተ ራሱ አልገባህም እኮ ስለምንድነው ንገረን እስኪ ትንሽ አንድ ነገር ንገረን። እሺ ኢየሱስ ክርስቶስ ጌታ ተደርጎ ነው አልከኛ? ልክ ጌታ እሺ ጌታ ተደረገ። ዮሴፍ ጌታ ነው ብለህ ታምናለህ? ጌታ እሺ ስማኛ ነው ወደ ፉጋር ነው እኔ ዮሴፍ ጌታ ነው ብለህ ድምፅህን ከፍ አድርገህ ስማኛ እኔ እያስረዳሁህ እያለ በመሀል ስፎግር በመጽሐፉ ነው እያስረዳህ ልትሄድ የሚገባ አንተ እንደምታውቀው ዮሴፍ ጌታ ነው ብለህ ድምፅህን ከፍ አድርገህ ዮሴፍን እግዚአብሔር ጌታ አድርጎት ነው አላደረገም? ለምንድን ነው ማሰማኝ? እኔ ሳስረዳክ ጤነኛ አይደለም እንደ ሰውዬው እኮ በመጽሐፍ እኮ ነው እኔም እየመለስኩልህ ያለሁት። ዮሴፍ ጌታ ነው አይደለም? ጌታ አይደለም ዮሴፍ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ጌታ ነው ይላል። በምድር ላይ ጌታ አደረገው ነው የሚለው። በምድር ላይ ጌታ አደረገው። በምድር ላይ እሺ፣ ጥሩ። ዮሴፍ በምድር ላይ እግዚአብሔር ጌታ አድርጎታል አላደረገው? በምድር ላይ አድርጎታል። በጣም ጥሩ። ኢየሱስ ክርስቶስ ጌታ የተደረገው በእስራኤል ላይ ነው አይደለም? በዓለም ሙሉ ላይ ነው። ማስረጃ በእኔና በአንተ ላይ ነው። በእስራኤል ላይ ነው። እሺ ማስረጃ ልስጥህ። በእስራኤል ላይ ነው። አስጨርሰኛ። አልጨረስኩም እኮ አቋረጥከኝ። መጀመሪያም ያ ወደ ማስረጃው ስንሄድ ጊዜ አስቆረጥከኝ። ሌላ ላውራ ምን አያስኪ ወደ ጥማት ሄደ። በእስራኤል ላይ ነው ጌታ የተደረገው። ልክ ዮሴፍ በግብጽ ላይ ጌታ አስጨርሰኝ። እኔ ዝም ብዬ አዳምጣለሁ። ኢየሱስ ክርስቶስ ጌታ ተደርጎ ነው አልከኛ? ላውራ ሳውራ ደግሞ አስጨርሰኝ ትለኛለህ። ወደ ሌላ አትሂድ። ለጠየቅኩት ጥያቄ እሱን ከየትም ከማንም ስለማይለየው እሱን ከሚያመሳስሉ ሰዎች ጋር እያመሳሰሉኝ ስማኝ። እሺ ስማኝ፣ አንድ ደቂቃ ስማኝ። ኢየሱስ ጌታ ተደርጎ ነው አልክ። ጌታ ያደረገው ደግሞ እግዚአብሔር ነው አልክ፣ አብ ነው አልክ። አሁን ደግሞ ያመጣውልህ ምስክር ምን ይላል? እግዚአብሔር ስለ ልጁ የመሰከረውን ምስክር ያላመነ እግዚአብሔርን ሐሰተኛ አድርጎታል ነው የሚለው መጽሐፉ ሲናገር ማለት ነው። እግዚአብሔርን ሐሰተኛ አድርጎታል ነው የሚለው። አንተ የተደረገ ጌትነት ስለሆነ ለዛ ነው እሱን ጌትነት የማትቀበለው ብለህ ነግረኛል መጀመሪያ ላይ። ይሄ ደግሞ መጽሐፍ ቅዱስ እዚህ ጋር አምጥቶ ደግሞ እግዚአብሔር ስለ ልጁ የመሰከረውን ያልተቀበለ እግዚአብሔርን ሐሰተኛ አድርጎታል ነው የሚለው። ለማንኛውም ጨርሻለሁ። እሺ አዳምጣ። ምንድን ነው ያልከው? ወላሂ ራስ አልገባሁም። አይ እንትን ለታረጓ ሞክር። የተናገርከው ምንድን ነው ማለት ፈልግ ማለት የፈለግከው? ቅድም ምን አልከን? ጌታ ተደርጎ ነው አይደለም ስልህ፣ አይ ተደርጎ አይደለም። ጌታ ተደርጎ ከሆነማ ኢየሱስ አምላክ አይደለም ማለት ነው ብለሃል አላልክም? የእሱ ጌትነት የተደረገ ጌትነት ነው ስትለኝ፣ የተደረገ ጌትነት ማለት አይደለም ነው ያልኩህ። የተደረገ አምላክ አይደለም እንደዛ ከሆነማ ብለሃል አላልክም? እንዳትዋሽ። የተደረገ ጌትነት አይደለም ነው ያልኩህ። እሱ አራት ዋሽ እባክህን። ሁላችሁም እየሰሙ ነበር። የተደረገ ጌትነት ከሆነማ አምላክ አይደለም። ሪከርድ እያረኩት ነው። ሲጀመረ ሪከርድ እያረኩት ነው። ሁላችሁም እየሰሙ ነበር። ለምን ትዋሻለህ? ኖ እየዋሸሁ አይደለም። ምን ያስዋሽ? አምላክ አይደለም ማለት ነው ብለሃል። ወላሂ ብለሃል። ለምን ትዋሻለህ? እኔም እኮ ምንም እየዋሸሁ አይደለም። የተደረገ ጌትነት ነው ሲል የተደረገ ጌትነት ማለት ጌታ አይደለም ማለት ነው። የተደረገ ጌትነት ከሆነ ነው ያልኩህ እኔ። ስለዚህ ጌታ አይደለም ማለት ነው። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ጌታ አይደለም ማለት ነው። ምክንያቱም ጌትነቱ በመደረግ የተገኘ ጌትነት ነውና፣ ለዚህ ደግሞ ማስረጃ ሰጥቻለሁ አይደለ? እሺ። ስለዚህ ጌታ አይደለም እና ጌታ ነው። ኢየሱስ ክርስቶስ ባሪያ እንደሆነ ታውቃለህ አታውቅም? ታውቃለህ አታውቅም? ከተደረገም ጌትነት ባሪያ ነው አይደለም? ኢየሱስ እያዳመጥኩ ነው። ቀጥል። ኢየሱስ ባሪያ ነው።
ከፈለክ ማስረጃ እሰጥሃለሁ። ኢየሱስ ክርስቶስ የምን ባሪያ ነው? የእግዚአብሔር ባሪያ። እሺ ኢየሱስ ክርስቶስ ይሰግድ ነበር፣ ይጸልይ ነበር አይደለ? ይጸልይ ነበር። ወደ ማን ነበር የሚጸልይ? ወደ አባቱ። ወደ ማን ነበር የሚጸልይ? ወደ አባቱ። ወደ አምላኩ ነው አይደለ? ወደ አባቱ አልኩ። አምላኩ ነው አይደለም? አባቱ ነው። ስለዚህ ወደ አምላኩ ይጸልያል። ኢየሱስም አምላክ ነው። አምላክ ወደ አምላክ ይጸልያል አይደለ? እሺ ኢየሱስ ክርስቶስ አምላኩን በጣም ይፈራዋል አይደለ? ዘር አዳምጥሽ እያዳመጥኩ ነው። መናገር የፈለከው ነው እየሰማሁ ነው። መናገር የፈለከው ምናምን እያልኩ እንዳዳምጡ ነው። እሺ በቃ እሺ። ኢየሱስ ክርስቶስ አምላኩን በጣም ይፈራዋል አይደለ? እንድል ነው ወይስ እንዴት ነው? ስለ እሺ ኦኬ፣ ቀጥሉ። ሌሎች ጥያቄ ያላችሁ ልጆች ቀጥሉ። ተማር በቃ አዳምጥ። እሺ አዳምጥ። እሺ ጥያቄ ያላችሁ የገባችሁ ልጆች ሌሎች? እሺ ከሌላችሁ እንውረድ። ሌሎች ጠይቁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ። ማንኛውም ኢየሱስ ክርስቶስ ከሰው ነው። እንደ ማንኛውም ሰው አምላክ በእርሱ በኩል ተአምራትን አድርጎለታል። መልእክተኛ አድርጎ ልኮታል ለእስራኤል ሰዎች። ነቢይ አድርጎ ልኮታል ለእስራኤል ሰዎች። 3 ዓመት አስተምሮ አገልግሎት አድርጓል። ሌላ ነገር የለም። ከነቢያቶች ማንም ነቢይም የሞተን አላስነሳም። ማንም ነቢይ ደግሞ በጣም ጥሩ። የሞተን ያስነሳ ነቢይ ብሰጥህስ ከመጽሐፍህ ምን ትላለህ? የሞተን ያስነሳ ነቢይ ከገዛ መጽሐፍህ ብሰጥህስ ምን ትላለህ? አስነስተዋል ነቢያቶች። ኢየሱስ ክርስቶስ ዓለም ሳትፈጠር በፊትም የነበረ ነው፣ ለዘላለም የሚኖር ነው እና ከሱ በፊት ሙታንን ያስነሳ ነቢይ ያለ የለም መጽሐፍ ቅዱስ ላይ? ማን ነው? ኤልሳ። ኤልሳ አልኩህ። ያው ስለዚህ አምላክ ነው ማለት ነው። አምጣልኛ እንትኑን ነው መጽሐፍ ቅዱስ ይዘሃል? አልያዝኩም። ስልክ ነው ያዝኩት እኔ እቤት አይደለም። አብሽር። ኢንቦክስን ስመልስልኝ ነው እኔ አይቼ የገባሁት እንጂ አብሽር። ለማንኛውም ያው እነዚህ ጋር የታገኛለህ መሰለህ አንደኛ ነገሥት ሁለተኛ ነገሥት ምዕራፍ 4 ቁጥር 34 ላይ ላንብብላችሁ። አንዴ ሙታንን ያስነሱ ነበር ነቢያቶች። ያው እነዚህ ጋር ገያዝም ቀደማቸው፣ በትሩንም በሕፃኑ ፊት ላይ አኖረው፣ ነገር ግን ድምፅ ወይንም መስማት አልነበረም ይላል። እርሱንም ሊገናኘው ተመልሶ ሕፃኑ አልነቃም ብሎ ነገረው። ኤልሳዕም ወደ ቤት በገባ ጊዜ እነሆ ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር። የሞተ ሕፃን ልጅ አለ። ገብቶም በሩን ከሁለቱ በኋላ ዘጋ። ወደ እግዚአብሔርም ጸለየ። መጥቶም በሕፃኑ ላይ ተኛ። አፉንም በአፉ ዓይኑንም በዓይኑ እጁንም በእጁ ላይ አድርጎ ተጋደመበት። የሕፃኑን ገላ ሞቀ። ተመልሶም በቤቱ ውስጥ አንድ ጊዜ ወዲህና ወዲያ ተመላለሰ። ደግሞም ወጥቶ 7 ጊዜ በሕፃኑ ላይ ተጋደመ። ሕፃኑም ዓይኖቹን ከፈተ። ከዚያስ ገያዝንም ጠርቶ ይህችስ ሱነማዊት ጥራት አለው። ጠራትም። ወደ እርሱም በገባች ጊዜ ልጅሽን አንስተሽ ውሰጂ አላት።
ገብታም በእግሩ አጠገብ ወደቀች፣ በምድርም ላይ ተደፋች፣ ልጇንም አንስታ ወጣች። ያው ኤልሳ ሙታንን አስነስቷል። የጌታ ሰው አምላክ ነው። አምላክ ነው ወይ? አፉንም በአፉ ላይ አለ፣ አይኑንም በአይኑ ላይ ተጋደመበት፣ ገላው ሞቀ። ያሰላ ከዛ ልጅ ተነሳ። በል እኛም ደንግጠናል። ልጁ መሞቱን በምንድን ነው እንትኑ አንብቦ እንደገና ልጁ ሞተ ነበር ይላል። አልሰማ ልጁ ሞተ ነበር። እኛም ደንግጠናል። እሺ አልደነገጥኩም። የሞተውን ሰው ያው ምን ትላለህ? አምላክ ነው አይደለም? አምላክ ነው አይደለም? አይደለም። የሞተውን አስነሳው አይደለም? የሞተውን አስነሳው። ቀደም ኢየሱስ ክርስቶስ አምላክ ነው ለምን ስለው ሙታንን ያስነሳል አለ። ማን አለ ነብይ ሙታንን ያስነሳል? ከገዛ መጽሐፍ ላይ ሙታንን ያስነሳ ነብይ ሰጠው። ለአምላክነቱ ማስረጃ ሙታንን ማስነሳ ካደረክ ያው እነዚህ ሙታንን ያስነሳሉ። እነዚህንም አራተኛ ሥላሴ ኤልሳን ጀባ ብለናል። ወልደ ሰላም እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? አለን አማን ነው። ፈጣሪ ይመስገን አለው ደህና ነኝ። እሺ ክርስቲያን ነህ አይደል? አዎ ክርስቲያን ነኝ። እግዚአብሔር ክርስቲያን ሁን ብሎ ነው ክርስቲያን ሆንከው ወይንስ በራስህ ነው? እኔ በራሴም አይደለም ከቤተሰቤ ባገኘሁት ከዛ ሳድግ ደግሞ አምኜ ተቀበልኩት ነው እንጂ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኖ ብሎ አላዘዘም። ያን ተከትለህ አይደል ተብሏል እንጂ ሃይማኖት አንድ ጊዜ ለቅዱሳን እንደተሰጠች መጽሐፍ ቅዱስ ላይ ተጽፏል። በዛ በኩል ባገኘሁት ነው የሆንኩት። እግዚአብሔር የትኛው ቦታ ላይ ነው ክርስቲያን ሆኖ ብሎ ያዘዘው? ይሁዳ 1:3 ላይ ክፈትና አንብብ። እግዚአብሔር ክርስቲያን ሆኖ ብሎ አዟል? ከሌለ እባክህን አታድክም። እግዚአብሔር ቃል በቃል ክርስቲያን ሆኖ ብሎ አዟል? ራሱ ክርስቶስ ተብሎ ክርስቲያን አስብሎናል እኛን ማለት ነው። ግን እኔ አሁን ጥያቄ ልጠይቅህ ነበር የገባሁት ከፈቀድክልኝ እንጂ እንትኑን ላብራራልህ አይደለም። ችግር የለውም። እግዚአብሔር ቃል በቃል ክርስቲያን ሆኖ ብሎ አዟል ወይ ነው? እሱን ቃል በቃል አናገኘውም በመጽሐፍ ቅዱስ። አመሰግናለሁ። እሺ ጥያቄን ጠይቅ፣ ችግር የለውም። እሺ የመጀመሪያው የሰው ልጅ እንዴት ተፈጠረ የሚል ጥያቄ ነው። ይሄን ከመለስክልኝ በኋላ ሌሎች 2 ጥያቄዎች አሉኝ። እሺ የሰው ልጅ ስለ ሰው ልጆች ከማውራታችን በፊት ስለ ሰው አፈጣጠር እናውራ። የመጀመሪያው ሰው አደም ነው። ከዚያ በመቀጠል የሐዋ አፈጣጠር አለ፣ የእናታችን ሔዋን። ወይ ሶስተኛ ደግሞ የኛ ሌሎቻችን አፈጣጠር አለ። አራተኛ የመሲሁ አፈጣጠር አለ። አምላክ አላህ Subhanahu Wa Ta'ala 4 አይነት አፈጣጠርን በሰው ልጆች ላይ አሳይቷል። ይህ ድንቅ ተአምር አድራጊ መሆኑን አምላካችን አላህ Subhanahu Wa Ta'ala የሚያሳይ ነው። ከአደም ስንጀምር ጊዜ አምላክ አላህ Subhanahu Wa Ta'ala አደምን ከአፈር ፈጠረው። إن مثل عيسى عند الله كمثل آدم خلقه من تراب كأفر فتركت هذا. ይህ አፈር ዝም ብሎ አልነበረም፣ ውሃ ነበር። አፈሩና ውሃው ሲቀላቀል ምን ይሰጠናል? ጭቃ ይሰጣል። ያ ጭቃው ደግሞ በሚሰራ ጊዜ በሚደርቅ ጊዜ ልክ እንደ ሸክላ ይሆናል። ከዚያ በኋላ አምላክ አላህ Subhanahu Wa Ta'ala ሩህን ዘራበት። እነዚህ ሁሉ ደረጃዎች ይገኛሉ። ሩህን ዘራበት፣ የተስተካከለ ሰው ሆኖ አቆመው። فإذا سويته ونفخت فيه من روحي فقعوا له ساجدين ይላል። ፍጥረቱንም ባስተካከልኩት ጊዜ ከመንፈሴም በዘራሁበት ጊዜ እያለ ይናገራል። ይህ ነው። ሌላኛው ሁለተኛው አፈጣጠር ማን ነው? የሐዋ አፈጣጠር ነው። ሐዋ እንዴት ፈጠራት ከተባለ አላህ Subhanahu Wa Ta'ala በሱራ ሩም ላይ ሲናገር ምን ይላል? ومن آياته أن خلقكم من تراب ثم إذا أنتم بشر تنتشرون ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها إلى كتأمرات مكاكل كعند نفس يعني تندوان مفتري عليه ناكرة كآدم عليه السلام ليلا نفس تندون فترلت
እያለ ቃል በቃል ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ከዛሊከ ቃለ ፊል ሐዲስ خلق الله حواء من آدم من شقه الأيسر ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ሔዋንን ከአዳም የግራ ጎን ፈጠራታል። ይህ የሁለተኛዋ የሰው ዘር አፈጣጠር ነች እናታችን ሐዋ። ሌሎቻችን ደግሞ እኛ እናትና አባቶቻችን በሚያደርጉት ግብረ ሥጋ ግንኙነት ይጀምራል። ከዚያ በኋላ ደረጃዎች አሉት። በዚህ የተፈጠር ነው። መሲሁ ደግሞ የተፈጠረው ከዚህ በተለየ መልኩ ያለ አባት ከእናት ብቻ ከድንግል ማርያም ማንም ሳይገናኛት አምላክ አላህ ሱብሓነሁ ወተዓላ ተአምራዊ በሆነ መንገድ እርሱንም አስገኘው ማለት ነው። ይሄ ነው። እሺ በጣም ጥሩ። በጣም እንትኖቹን ስላበዛ ብዙም አልተረዳሁትም፣ የአረብኛውን ስለማለቀው ማለት ነው። ሌላኛው ጥያቄ ማስረጃ ላይ እያሳየህም ቢሆን የተሻለ ነው። አሁን ቃል በቃል አሁን ያልካቸውን ነገሮች አንተ ቅድም እንደጠየከኝ ከቁርአናችሁ እያወጣህ ቦታውን እያሳየኸኝ ጥቅሱን እያየው ቢሆን ደስ ይለኛል። ምን አሳየኝ በለን፣ ችግር የለውም አወጣልሃለሁ። በጣም ጥሩ። አዳምን ቃል በቃል አንተ እንዳልከው የተፈጠረበትን ቦታ የሚያሳይ ዝም ብለህ ጥቅሱን አሳየኝ እና አንብበው በጋራ። ችግር የለውም። እሺ እያዘዝኩት የሚያወጣልኝ ማነው? ጊዜ ለመቆጠብ ኢብሮ አለህ ወይንም ሳላህ ካላችሁ ኢነ መሰለ ዒሳ ዒንደ ላሂ ከመሰሊ አደም። እኔ ከፍትልሃለሁ። እሺ ሱራ አሊ ዒምራን ላይ ያወጣ። ሱራ አሊ ዒምራን ቁጥር 95 ላይ ቁጥር 59 ላይ እምቢ ብሏል። እሱ መክፈት እምቢ ብሏል። ካሜራ እምቢ አለ። ሚዩት ማድረግ መክፈት እምቢ ብሏል። ወርጄ ሊመለስ በቃ ችግር የለውም። በቃ እኔ እንትን እላለሁ ጊዜ ለመቆጠብ እንጂ አወጣዋለሁ። ችግር የለውም። ላዙራ ያው እና እዚህ ጋር ኢነ መሰለ ዒሳ ዒንደ ላሂ። እሺ ያው እነዚህ ይታያል። አላህ ዘንድ የዒሳ ምሳሌ እንደ አዳም ቢጤ ነው አለ። ከዛ ስለ አዳም ሲነግረን ከአፈር ፈጠረው ይላል ቃል በቃል። ከዚያም ለእርሱ ሰው ሁን አለው ሆነም ይላል። እሺ ዝቅ አድርገው ዝም ብለህ ጥያቄው ምን ነበር? አዳምን ከአፈር እንደፈጠረው ነው አይደለም? ያው ማስረጃ ቃል በቃል አዳምን ከአፈር ፈጠረ የሚል ነው የምፈልገው አልክ። ያ በጣም ጥሩ። እሺ የተፈጠረው አዳም ምን አይነት ትዕዛዝ ነው የታዘዘው? እንዴት እንዲኖር በምን አይነት መንገድ እርሱን እንዲያገለግል ነው የተፈጠረው? ነብይ አድርጎ አላህ ሱብሓነሁ ወተዓላ እንደማንኛውም ነብይ ላከው። በእርሱ ሕግና ስርዓት እንዲኖር፣ እርሱን በብቸኝነት እንዲገዛ፣ በእርሱ ላይ ቅንጣትን እንዳያጋራ። በዚህ ማስረጃም ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ። ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም ያ ረሱለላህ هل من هو أول الأنبياء فقال آدم فقيل له أهو كنبي كان فقال عليه الصلاة والسلام نعم كان نبيا مكلما أنت يا الله ملائكتين يا هوي لمهونو يمجمر ونبي ما أنه تبارو أدامنا ندرس نبي نبرنا سيبالو نعم كان نبيا مكلما أول اليوم الله ينقر نبي نوالو لا صحيح ችግር የለውም ቀጥል። እንዴት እንዲኖር ነው የተፈጠረው ነው ሐሳቡ። በጣም ጥሩ። በአምላክ ህግና ስርዓት እንዲከተል። ለዚህም ማስረጃ قلنا اهبطوا منها جميعا فإما يأتينكم مني هدى فمن تبع هداي فلا خوف عليهم ولا هم يحزنون والذين كفروا وكذبوا بآياتنا أولئك أصحاب النار هم فيها خالدون إلى الدامن قال بقال الله سينقروا من على قلنا اهبطوا منها جميعا بل هلاچون كزي وردوا አላቸው فإما يأتينكم مني هدى على በምን መንገድ መኖር እንዳለበት ሲነግረው አላህ ቃል በቃል ራሱ ከእኔ የሆነ አንድ ቅኑ መንገድ በሚመጣላችሁም ጊዜ አለው فمن تبع هداي يعني የእኔን ቅኑ መንገድን የተከተለ ሰው
ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን እነርሱ ላይ ፍርሃትም ሆነ ሐዘን የለባቸውም ማለት ነው። ወለዚነ ከፈሩ አለው ቀጥሉ። ነገር ግን ያን የማወርድላቸውን አንዱን ቅኑ መንገድ የካደው ወከዘቡ ቢአያቲና የማወርደውን ማናቀጽ ያስተባበለ ኡላኢከ አስሐቡ ናር ኡላኢከ አስሐቡ ናር እነዚህ የእሳት ጓዶች ናቸው። ሁም ፊሃ ኻሊዱን እነርሱም በእርሷ ውስጥ ዘውታሪዎች ናቸው አለ። ይሄ ነው አደብን አላህ ሱብሓነሁ ወተዓላ ቃል በቃል በምን መንገድ መኖር እንዳለበት የቀረጸለትና ያዘዘበት ይሄ ነው። ያም ቅኑ መንገዱ ምንድነው ከተባለ ራሱ ሲነግረን አላህ ምን አለ? ኢነ ዲነ ዒንደላሂ ልኢስላም አለ። ከእኔ ከአምላካችሁ ዘንድ ቀጥተኛውና ትክክለኛው ሃይማኖት እርሱ ኢስላም ነው አለ። እሺ በጣም ጥሩ። እሺ ትእዛዝ አልሰጠውም? በገነት እንዲኖር በገነት አላስቀመጠውም? እንደዛ የሚል ነገር የለውም በእናንተ ህግ? ኦኬ መጀመሪያ ገነት ሲያስገባው ጊዜ አዞታል። ለሱንም በሱረቱል በቀራ ላይ በሱረቱ ጣሃ ላይ በርካታ ቦታ ላይ ይናገራል። በሱረቱል አዕራፍ ምን ብሎ ነው ያዘዘው? እንዴት ኑር አለው? እዛ ላይ ያለውን ኑሮ ነው እንድታብራራ የፈለኩት። እሺ ችግር የለም። وقلنا يا آدم اسكن أنت وزوجك الجنة وكلا منها رغدا حيث شئتما ولا تقربا هذه الشجرة فتكونا من الظالمين. وقلنا يا آدم اسكن أنت وزوجك الجنة አዳም ሆይ አንተና ሚስትህ በገነት ውስጥ ኑሩ وكلا منها ከርሷም ብሉ ጠጡ ረገደን حيث شئتم እንደፈለጋችሁ እያለ ይናገራል። አሳየን እያሉ ነው ክርስቲያኖች። ላሳያችሁ ሱረቱል በቀራ ቀጥታ ይሄን ያዘዘበትን ቃል በቃል ላሳያችሁ። በርሳም ውስጥ ብላ ጠጣ እያለ እዛ እሺ ያው አደም ሆይ አንተ ከነሚስትህ በገነት ተቀመጥ ከእርሷም በፈለጋችሁት ስፍራ በሰፊው ተመገቡ፣ ግን ይህችን ዛፍ አትቅረቡ ከበደለኞች ትሆናላችሁና አልነው ይላል። እሺ فأزلهما الشيطان عنها እያለ ይናገራል። ከእርሷም ሰይጣን አንዳለጣቸው ያኔ ኃጢአት እንዲሰሩ አድርገው ማለት ነው። በውስጡም ከነበሩበት ድሎት አወጣቸው እንዲወጡ ምክንያት ሆናቸው። ከፊላችሁም ለከፊሉ ጠላት ስትሆኑ ውረዱ፣ እናንተም በምድር ላይ እስከ ጊዜ ሞታችሁ ድረስ መርጊያ መጠቀሚያ አላችሁ አላቸው። ይሄ ነው። እሺ በጣም ጥሩ። አሁን ወርደዋል ከገነት ኦልሬዲ መውረዳቸው ጋር አድርሰኸኛል። ጥሩ። አሁን እንዴት ዳኑ እነዚህ የወረዱ ሰዎች? በዛው ወርደው ነው የቀሩት ወይስ ድነው ተመልሰዋል ወደ ገነት? ሰው አሁን ጀነት ወይም ገነት የምትባለዋን ማግኘት ይችላል ነው? በዛው እነሱ እንደወረዱ እኛም አብረን ወርደን ነው የምንቀረው? ላ ይችላል እንጂ እዚያው አምላክ አላህ ቅድም ነገርኩህ እኮ ዳግም ወደ ገነት የሚመለሱበትን መንገድ ተናገረ። ሰው መዳን ይችላል ወይ ወደ ገነት ይሄዳል? አዎ ነብያችን ሰለላሁ ዐለይሂ ወሰለም ማንኛውም ያንን ቅድም የነገርኩህን የአምላክ ህግና ስርዓቴን ከተከተልክ በሁለቱም ዓለም ደስተኛ እንደሚሆን ቃል ገብቶለት ለአዳም ነግሮታል አይደል? ቃል ነብዩ ሰለላሁ ዐለይሂ ወሰለም ኩል ያኒ አርዋሁል ሙእሚኒን ፊል ጀና የምእመናን ነፍስ በገነት ነች ብለው ተናገሩ ቃል በቃል። ልክ ሲሞት ጊዜ አንድ ሰው ወደ ገነት ይሄዳል፣ በሩሁ መንፈሱ ወደ ገነት ገቢ ነው። ስለዚህ እሱ አልመጣም፣ እዛውን ውረዱ እንዳላቸው ከዛ በኋላ እነዛም ወረዱ። ነገር ግን ቃል እንደገባለት ዝም ብሎ የጽድቅን ስራ ከሰራ ተመልሶ ወደ ገነት ይገባል ማለት ነው ማንኛውም ሰው። በጣም ጥሩ አመሰግናለሁ። وقلنا يا آدم اسكن أنت وزوجك الجنة وكلا منها رغدا حيث شئتما ولا تقربا هذه الشجرة فتكونا من الظالمين فأزلهما الشيطان عنها فأخرجهما مما كانا فيه وقلنا اهبطوا بعضكم لبعض عدو ولكم في الأرض مستقر ومتاع إلى حين فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم
قلنا اهبطوا منها جميعا فإما يأتينكم مني هدى فمن تبع هداي فلا خوف عليهم ولا هم يحزنون. ماشي ቴንክ ዩ አመሰግናለሁ። ቴንክ ዩ አይሻባ በጣም የሚገርመው ማለት ነው አደም አለይሂ ሰላም እንዴት ንስሐ ማድረግ አላወቀም ነበር። አላህ ሱብሓነሁ ወተዓላ ነው ያሳወቀው። ፈተለቃ አደሙ ሚን ረቢህ ሰይጣን እንዳለጣቸው ካለ በኋላ ወረድ ብሎ ምን ይላል? ፈተለቃ አደሙ ሚን ረቢህ ከሊማትን አለ። አደምም ከጌታው ከአላህ የንስሐ ቃልን ተቀበለ አለ። አሳወቀው አላህ እንዲያውቅ አደረገው። በዚህ መንገድ ወደ እኔ ተመለስችን ቃል በልና አለ። ያችንም ቃል አለ አላህ ራሱ አሳውቆት መንገዱን አሳይቶት ምህረት አደረገው። ምን የሚለውን ቃል ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን። ይህችን ቃል ጌታችን አላህ ሆይ አሉ አደምና ሐዋ ኃጢአት በመስራታችን ምክንያት ነፍሳችንን በድለናል፣ ማረን፣ ዘንልን። የማታዝንልን ከሆነና የማትምረን ከሆነ ግን ከከሰሩት ሰዎች እንሆናለን አሉት። ይህን ቃል እንዲሉ አላህ ሱብሓነሁ ወተዓላ እኔ ራሴ ያሳውቋቸዋል። ምን ያክል የእዝነት አምላክ መሆኑን የምህረት አምላክ መሆኑን የምታውቁት። ጠፍቷቸው መንገዱ እንዴት መመለስ እንዳለባቸው ራሱ ሰጣቸው። በዚህ መንገድ ወደ እኔ ንስሐ አድርጉ አላቸው። ፈተለቃ አደሙ ሚን ረቢህ ከሊማትን ፈታበ ዐለይህ ኢነሁ ሁወ ተዋቡ ረሒም። ንስሐቸውን አላህ ሱብሓነሁ ወተዓላ ተቀበላቸው። قلنا اهبطوا منها جميعا فإما يأتينكم مني هدى فمن تبع هداي فلا خوف عليهم ولا هم يحزنون والذين كفروا وكذبوا بآياتنا أولئك أصحاب النار هم فيها خالدون. أشي የንስሐ ቃሉ የት ነው የሚገኘው ላላችሁ ሱረቱል አዕራፍ ሁለተኛው ገጽ ላይ ይቅርታ ሶስተኛው ገጽ የመጀመሪያው አያ ላይ ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና። ላሳያችሁ አደምና ሐዋ የንስሐ ቃላቸው እቺ ነበረች። አላህ ያሳወቃቸው ጌታችን አላህ ወይ ነፍሳችንን በድለናል ኃጢአት በማድረግ ነው። ሰላም እንዴት ነሽ? ታቹኝ ሳዳምጥ ነበርና ወርደው ቀሩ ነው ያልከው እና ፈጣሪ የእናንተ አምላክ ምን ያክል ጨካኝ እንደሆነ ነው የተገነዘብኩት። ከዛ በኋላ አላዳናችሁም አልዳኑም ማለት ነው። አልዳኑም እኮ በቃ ወርደው ቀሩ። ወርደው አልቀሩም፣ ድነዋል፣ ወደ ገነት ተመልሰዋል። አልተመለሱ። እስኪ ተመልሰዋል የሚለውን አሳየን። ወረዱ ቀሩ። ወርደው አልቀሩም፣ ተመልሰዋል። አንድ ሰው ልክ እዚህ ምድር ላይ በኑሮ ህይወቱን ጊዜ ሲጨርስ ጊዜ ወደ ገነት ተመላሽ ነው በእስልምና ቃል በቃል። የትኛው መንገድ አልተመለሱም እኮ አሁን አይደለም። አንተ ወርደው ነው የቀሩት አላልኩም። ቤትኛውም እንትን ፈጣሪ ጨካኝ መሆኑን የእናንተ አምላክ ጨካኝውን ነው አሁን አንተ ያስተማርከው ማለት ነው። እየተረዳሁት ይሄንን ነው። በጭቃ አንዴ ችግር የለውም ታገስሻለሁ፣ አስረዳሻለሁ። ተረጋጊ አንቺ። እሺ በሷት አምላክ አንድ ሰው ህይወት ዘመኑን በምድር ላይ ሲጨርስ ወዴት ይሄዳል በእስልምና ከተባለ ቀጥታ ወደ ገነት ይሄዳል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ አሉ አርዋሁል ሙእሚኒነ ፊል ጀና አሉ። የሙእሚናኖች የሙስሊሞች ነፍስ በገነት ትመለሳለች ትሄዳለች ብለዋል። እኔ አውርዶ ከጣለኝ በኋላ ከሞትኩኝ በኋላ እንዴት ነው ወደ ገነት የምገባው? እንዴ ከሞትሽ በኋላ እንደ ወደ ገነት የምትገቢው ዛሬ? እሱማ መጀመሪያ እኔ ሲጀመር ያላደነኝ አምላክ እንዴት ነው ከሞትኩ በኋላ ያድነኝ? በቁሜ ሆኜ ያልገባኝን ያልተረዳሁትን አምላክ እንዴት ፈልጌው እንዴት መልካምን ስራ ከየት ተምሬ ነው የገነትን ስራ ወደ ገነት አሁን በህይወት እያለ ገነት ሊገባ ሰው አለ ሳይሞት መልሽን ችግር የለውም። እሱ ጨክኖብኝ ተጣለ። ቤትኛው እንትን ነው ወደ ገነት የምገባው? እግዚአብሔር ጨክኗል ማለት ነው። አዎ አንተ ያስተማርከው አምላክ ጨክኗል። አዳምና ሔዋን እንዳስወጣቸው ነው ቀረው። እሺ እናንተ ጋር እንዴት ነው ያደረገው እግዚአብሔር? ምድር ላይ እዚህ አኑሮት እስኪሞት ድረስ
አቆይቶታል። እኛ ጋማ ስጋ ለብሶ መጥቶ ተሰቅሎ ጾሞ ጸልዮ አሳይቶን ፍቅርን አስተምሮን ከዛ ከተማርነው ፍቅር መልካም ስራን በመስራት ጀነትን በር እናገኛለን። እሺ አዳም ደግሞ ነው ልናገር። አሁን አዳም እዛው እያለ መልሶታል ወይንስ ልክ እንደዛው እግዚአብሔር ምድር ላይ ጥሎት ጠብቆ ከዚያም በኋላ በሲኦል ትቶታል አይደል? ልክ ኢየሱስ ክርስቶስ መጥቶ እስኪሰቀል ድረስ የዳነች ነፍስ አለች እኮ ቢያንስ እኮ አልኩ እኮ አይደለም። ኢየሱስ ክርስቶስ መጥቶ እስኪሰቀል ድረስ የዳነ ነፍስ አለ የለም? ኢየሱስ ክርስቶስ መጥቶ እስከሚሰቀል ድረስ የዳነ ነፍስ ቢኖርም ባይኖርም የእግዚአብሔር ነገር የለም። ግን ቢኖርም ባይኖርም ኦኬ የለም እንበል እሺ፣ የለም ኖርማል ነው። የለም ግን ፈጣሪ አስተማረ ራሱ የኛ አይደለችም። እየተደማመጠን እንዲሆንና ይኸውልሽ እየተደማመጠን እሺ፣ አዳምጪ እሺ፣ አዳምጪ። በእኛ ግን ይሄን ሁሉ ጊዜ አልተወውም። አዳም እንደዚያ ሁሉ እስኪ ቆይ ድረስ ወዳው የምድር ህይወት እንደጨረሰ ወደ ገነት ተመላሽ ነው እያልኩት። አንቺ አምላክን ከጭካኔ የተነሳ ምን አደረገ? አንድ የኔ አምላክ ጨክኖ አልተወኝ። እሺ እስከዛ ድረስ ነፍሱ በየት ነበረች? በገነት ነበረች። አድኖኛል። የኔ አምላክ ጨክኖ አልተወኝ። በየት ነበረች ነፍሱ? ኢየሱስ ክርስቶስ መጥቶ ከሰማይ ወርዶ ከቅድስት ድንግል ማርያም ተወልዶ የኔ አምላክ አዳነኝ። ራሱ መስዋዕት ፍቅርን አስተማረ። ስለዚህ እኔ መልካምን ስራ ከሱ ተመልክቼ የፈለገም ድሩዬም ቢሆን አሁን ለምሳሌ እኔ አሁን እንዳንተ የእምነት እውቅና ራሱ ባይኖረኝ በአንዱ እንኳን መዳኔን እንኳን ቢያንስ እንኳን አውቃለሁ። አንተ ግን ካወረዳቸው በኋላ እንደተዋቸው እንደጣላቸው አነበብክልን። ከዛ ስንልክ ከዛ ከማን ተምረው ተመልሰዋል እያለ ነበር ወገናችን። በመጽሐፍ ቅዱስ ወይ ደግሞ በትምህርቱ ህግ ካልተማረና ያንን ነገር ካልሰራው ከየት ተምሮ ነው መንግስተ ሰማያትን ወይም ደግሞ ጀነትን ሊወርሳት የሚችለው? ይሄ በጣም ቀላል እኮ ነው። ጨርሽና ማውራት የምትፈልጊውን በቃ ጨርሻለሁ። ለሄድ ባይ ችግር የለውም። ዝም ብያለሁ። ጨርሽ በቃሽ። እኔ በጣም ግልጽ የሆነ ነገር ምንም ሌላ ራሱ ይሄን ሙሉ ኪታብ ራሱ ማንበብ ራሱ አይጠበቅም። ለዚህ ሌላ ጥያቄ ያለ ክርስቲያን ካለ ግባ። አየቲ ጥያቄ ያለ ተናደዳችሁ አይደል? የተጠቀመ ልጁ በጣም አስተዋይ ልጅ ነው የጠየቀው ልጅ በጣም ገራሚ ጥያቄዎችን ነው የጠየቀው። እነዚህን ጥያቄዎች አስተውሎ የጠየቀ ሰው የለም። በደንብ ተረዳ፣ ወጣ፣ በደንብ አድርጎ ጠየቀ። ምንም ሳትረዱ መጣችሁ እንደዚህ ጨካኝ ነው አምላካችሁ ምናምን። ጭካኔ ማለት ያው አወረደው አዳምን አይደለም? ከብዙ ሺህ ዓመታቶች በኋላ ካልሆነ በስተቀር አንድ ልጁን እግዚአብሔር ላከ፣ አስገደለው፣ አሰቀለው። ንጹህ ልጁን ምንም ያላጠፋው። ከዚያ በኋላ ካልሆነ በስተቀር አልዳኑም እነዚያ ሰዎች ብሎ ማመን ያለፈው ትውልድ ሁሉ ይሄ ነው ጭካኔ ማለት። ያ ሁሉ ነብያት ጽድቅ አድርገው እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ዮሴፍ ያለ ኢየሱስ ክርስቶስ ደም አልዳኑም ብሎ ማሰብ ይሄ ነው ጭካኔ። ያ ጀማ ያ ሁሉ ጊዜያት እነዚህ ነብያቶች ወዴት ናቸው? ነፍሳቸው ወዴት ነው? ኢየሱስ ክርስቶስ ልክ የስቅለት ስራውን ከሰራ በኋላ በሲኦል ሄደ ነፍሳቶችን ሊያወጣ። እስከዚያ ድረስ እነዚህ ሁሉ ነብያት የት ናቸው? አልዳኑም ብሎ ማመን ይሄ ነው ጭካኔ ብሎ ማለት። ወሱ አንድ ክርስቲያን ወገናችን ነበርና እያወራሁት ምን አለ መሰለህ፣ እንደዚህ ሐቁን ካወቅ እስልምና ለመቀበል ዝግጁ ነው ወይ ስለው አንተስ ካሳመንኩህ ክርስቲያን ለመሆን ዝግጁ ነው ወይ አለኝ። አው ብለው ክህደት ይሆንብኛል እንዴ? እሱ ስለ በራሴ እርግጠኛ ነኝ። ይዘውና በቃ ይዘውና ይፈራል። እዚህ እንትን ላይ ምናምን መግባት ይፈራል። አይመጣም። እኔ መግባት ስልኩን አስቀምጥልኝና እደውልለታለሁ። እንትን እኮ ባለፈ የላክልኝ እንትን ኢንቫይት አለኝ ቴሌግራም ላይ ላክ እንትን በውስጥ የላክልኝ ስልክ ቁጥር ቴሌግራም ላይ እምቢ አለኝ፣ አልገባልኝ። ችግር የለም ሚስኮል አድርገን እኔ እደውልልሃለሁ እኮ። አይ ቴሌግራም ላይ አልገባ ብሎኝ ነው እንትኑ ኢንቫይት ይለኛል እንትኑ ለመግባት። ወይ ዋትስአፕ አስታውስልሽ።
መርሃባ። እሺ በቃ يلا هايتي ጥያቄ አለሽ? إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. أشي ሙሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ መጠየቅ ይቻላል? አንድ እግሬን ያመኛልና ተራዊ ስሰግድ በአንዱ እግሬ በብዛት እቆማለሁ። ሰላት ላይ ደግሞ መንቀሳቀስ አይቻልም ይባላል። እንዴት ነው? ከሆነ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንድ ሰሃባ መጣና አንተ የአላህ መልእክተኛ ሆይ እኔ ቁሜ መስገድ አልችልም አላቸው። ብለህ ስገድ ትችላለህ ብለው ተናግረዋል ማለት ነው። እና ስለዚህ ራስን ጉዳት ላይ የሚጥል አይነት ነገር ከሆነ ሰውየው ሊጠነቀቅ ይገባል። ነገር ግን ይሄ ነገር እስከዛሬ ከልጅነት ጀምሬ ስበላ ነው ያደኩት። ጥፍሬ አሁንም አለንኩ። እሺ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. لكن مثلا ሰዎች አሁን አንድ እና እንትን ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም አሁን ብዙ ጊዜ አይተህ ከሆነ ይሄን ሰሞን ኮሜንት ላይ መሐመድ ብቻ ይላሉ። ለዚህም ሰው ሲናገር መሐመድ ኢላ ሰላቱ ረቢ ወሰላሙ ዐለይሂና እሳቸውን ስማቸውን በቀጥታ እንደዚህ ብሎ መጥራት ይቻላል ወይ? ሁለተኛ ደግሞ በሙዚቃ እያደረጉ በነሽዳ እያደረጉ ይሄን ማድረጋቸው አይተዋሉ ያስባለሁኝና ልክ ነው ወይ? ምክር ቢጤ ቢሰጠኝ ቀድታችሁ ደግሞ ሸርበት አድርጉት ደስ ይላል። ጥሩ ሙሐመድ ብሎ ብቻውን መጻፍ አላህ ሱብሓነሁ ወተዓላ በቁርአን ላይ لا تجعلوا دعاء الرسول بينكم كدعاء بعضكم بعضا ይላል። መልእክተኛውን ስትጠሩ ጊዜ በመካከላችሁ አንዳችሁ ከፊላችሁን እንደሚጠራ ተራ ጥሪ አትጥሩት ይለናል። ሙሐመድ ካለም በኋላ ሰለላሁ ዐለይሂ ወሰለም ማለት አለብን። አላህ ሱብሓነሁ ወተዓላ በቁርአን ላይ في سورة الأحزاب ላይ إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما ይላል። እናንተ ያመናችሁ ሰዎች ሆይ በእርሱ ላይ ሶላትን አውርዱ ብሎናል አይደል? كيف نصلي عليك يا رسول الله ብለው ሰሃቦች ጠየቋቸው። ታዲያ እንዴት ነው በእርሱ ላይ ሶላት የምናወርደው ስማቸውን ስናነሳ ብለው ጠየቁ። فقال النبي صلى الله عليه وسلم قولوا اللهم صل وسلم على نبينا محمد የምትሉት አምላካችን አላህ ሆይ በነብዩ ሙሐመድ ላይ ሶላትህን ውዳሴህን አስፈን ብላችሁ እርሱን ነው የምትጠይቁት አሉ። ስለዚህ ነው ስማቸው በተነሳ ጊዜ ሰለላሁ ዐለይሂ ወሰለም ማለት ምን ማለት ነው? يعني ثناء الصلاة الله سبحانه وتعالى على النبي صلى الله عليه وسلم يعني ثناؤه عز وجل في الملأ الأعلى للنبي صلى الله عليه وسلم الله بسماء عالم لا يرساتشون يمرسوا يوداسي قال يا مالت يرساتشو አሁን በዚህ ላይ ማን ነው ይሄንን የሚያደርገው ለመሆኑ እኛ ብቻ ነን ወይ? ላ መላእክቶች ሁሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ሶላትን ያወርዳሉ። ወመላኢከተሁ ይصلون على النبي አለ መላእክቶች ሁሉ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ሶላትን ያወርዳሉ። ያያችሁ ሌላኛው ነገር ምንድነው? አታ ነብያቶች እንዴት አወክለ ትችላላችሁ? ከርሳቸው በፊት ነው የነበሩት ነብያት ነገ የውመል ቂያማ በሚሆኑ ነገራቶች ላይ ወደ እርሳቸው የሚመለሱ ጉዳዮች አሉ። የሸፋዓ ጉዳይ፣ የምልጃ ጉዳይ ወታቸዋል። የዛኔ ለሰው ልጆች ምልጃ ከአምላክ ከአላህ ሱብሓነሁ ወተዓላ ፊት ፍርድን ይጀምር ዘንድ አላህን ሰዎች ሁሉ እንዳለ መተው አደምን ይጠይቁታል። አደም ሆይ ብለው ይጠይቁታል። ልክ እንደዚህ ብለው አማልደን ይሉታል። ከዚያ በኋላ አደም ምን ይላል? ወደ ኑህ ጋር ሄዱ ይላል። ኑህ ወደ ኢብራሂም ጋር ሄዱ ይላል። ስማቸውን እየጠሩ በተናጠል ማለት ነው። የሚገርም ነው። ከዛ ኢብራሂም ወደ ሙሳ ጋር ሄዱ ይላል። ሙሳ ወደ ዒሳ ጋር ሄዱ ይላል።
ዒሳ ምን እንደሚል ታውቃላችሁ? ኢዝሃቡ ኢላ ሙሐመድ አይልም፣ ኢዝሃቡ ኢላ ሙሐመድ ሰለላሁ ዐለይሂ ወሰለም ይላል። ስማቸውን ለብቻ ጠርተው ዝም አይሉም። ሐታ ነቢያቶች ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሄዱ ይላል። ጀነትን የሚያስከፍቱት እርሳቸው ናቸው። የዛኔ ዒሳ አስከፍትልን ሲባል ጊዜ ኢዝሃቡ ኢላ ሙሐመድ ሰለላሁ ዐለይሂ ወሰለም ነው የሚለው። ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሄዱ ይላል። ይህ ነው እና ስለዚህ አንድ ሰው ሙሐመድ ብሎ መጥራቱ ብቻ ይሄ ተገቢ አይደለም። ሰለላሁ ዐለይሂ ወሰለም ይበል። ነቢያቶች እንደሚሉ መላእክቶችም እንደሚሉ። ታዲያ በሌሎች ነቢያቶችስ ላይ ሰሏት ማውረድ ይቻላል ወይ? አዎ ይቻላል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሰሉ ዐለል አንቢያኢ ወልሙርሰሊነ ሚን ቀብሊ ፈኢነላሃ ቀድ አርሰለሁም ከማ አርሰለኒ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከእኔ በፊት በነበሩ ነቢያቶችም ላይ ሰለዋትን አውርዱ፣ አላህ እኔን እንደላከኝ ሁሉ እነርሱንም ልኳቸዋልና አሉ። ልክ እንዲሆነ ነቢ ሰለላሁ ዐለይሂ ወሰለም በተናጠል ነቢያቶችን በሚያወሱልን ጊዜ ሰለዋት ያወርዱላቸው ነበር። ነቢዩላህ ዒሳ የዘመኑ ፍጻሜ ላይ የማርያም ልጅ ዒሳ በመካከላችሁ ይወርዳል ሲሉ ጊዜ ዒሳ ሰለላሁ ዐለይሂ ወሰለም ብለው ተናግረዋል። የአላህ ሰላት ሰላም በእርሱ ላይ ይስፈንበትና ብለው ይናገሩ ነበር ማለት ነው። ከዛሊከ ኢብራሂም ሰለላሁ ዐለይሂ ወሰለም ብለው የተናገሩበትም ሐዲስ አለ። ስለዚህ ነው። እሺ السلام عليكم. وعليكم السلام ورحمة الله وبركاته. سلامنا وسو. الحمد لله. ماشي عفوا عندي حبيبي حبيب سمهم حبيب هنا ሁሱ ሁለተኛው ጥያቄ ምንድነው? ረሳሁት። ሁለተኛው ደግሞ ይሄ ክላሲካል ደግሞ እየጨመሩ ነብያችን እያሉ ዝም ብሎ ሙፍረድ በሆነው የነብያችንን ስም እየተጠራ እሱም ላይ እንትን በለበት። ነብያችን ሰለላሁ ዐለይሂ ወሰለም ላይ የሚነሱ ዘለፋዎች ለእውቀት ባለቤቶች ተውት፣ እንዴት አድርገው ያንን መመለስ እንዳለባቸው ያውቃሉ። ነሽዳ መልስ አይሆንም። ያ ጀማዓ ዋካቸው፣ ነሽዳ መልስ አይሆንም። እንዴት አድርገን መመለስ እንዳለብን ማድረግ ስራችን መስራት እንዳለብን እናውቃለን። የረሱል ሰለላሁ ዐለይሂ ወሰለም ስም ዛሬ አይደለም መሰደብ የተጀመሩት። ትናንት ይሰድቧቸው ነበር፣ ዛሬ የሚሰድቧቸዋል፣ ነገም ይሰድቧቸዋል። ታዲያ እንዴት ነው ሰው መመለስ ያለበት? በነሽዳ እንደዚህ ያ ረቢያ ሰለላሁ ላ ይሄ መልስ አይደለም፣ ጭፈራ መልስ አይደለም። እናንተ በራሳችሁ ጊዜ እናንተ ናቸው ያፈመሳችኋቸው። ተሳዳቢዎችን ያፈመሷቸው የኛ ሙስሊሞች ልጆች ናቸው። በእነሱ መካከል ምንም ቦታ የማይኖራቸው መካከሎች ማለት ነው። በራሳቸው ጊዜ የምታፈምሷቸው እናንተ ራሳቸው ነው። ምንም ማድረግ አይቻልም። ለማንኛውም በዚህ በነሽዳ መልስ አይሆንም። እሱ ነሽዳ የሚባል ነገር ኢስላምን አይወክልም። እስላማዊ ነሽዳ፣ እስላማዊ ፊልም ምናምን የሚባል ነገር የለም በኢስላም። الدين قال الله وقال رسوله وقال الصحابة هم أولو العرفان كما قال الإمام ابن القيم الجوزية رحمه الله تعالى. دين ብሎ ማለት አላህ እንዲህ አለ፣ መልእክተኛው እንዲህ አሉ፣ ሰሃቦች እንዲህ አሉ፣ አለቀ በቃ። ይሄ ነው እስላማዊ ነሽዳ፣ እስላማዊ መንዙማ፣ እስላማዊ ፊልም፣ እስላማዊ ገለመሌ። الإسلام بريء من هذه الأشياء. الأناشيد يعني ليست من طرق الدعوة، وكذلك الأفلام، وكذلك المنظومات كما يسمونه التي فيها الشرك والخرافات والبدع. كان دي هاي النقر سوش تتلقى كل قبل والله قال እንዲህ ነው ብሎ ለሰዎች በመናገር የመልእክተኛው ቃል እንዲህ ነው ብሎ በመናገር ይሄ ነው እንጂ ትምህርት ብሎ ማለት እንደዚህ አይነት ነገራቶች ከኢስላም አይደሉም። ተውት፣ ተማሩ እናንተ። ከዛ በኋላ ለክህደት ባለቤቶች፣ ለቢድዓ ባለቤቶች፣ ለሽርክ ባለቤቶች መመለስ እሱን ነገር ለእውቀት ባለቤቶች ተውት። እነሱ አካሄዱን ያውቁበታል፣ የሰዎችንም ዓላማ ስለሚያውቁ ማለት ነው። ከዛቸዋላ ጀርባቸውን ምን እንደሚቀነጥሳቸው በደንብ አድርገው ያውቃሉ እነዚያ ሰዎች፣ የእውቀት ባለቤቶች። እናንተ ግን አታውቁ። በዚህ እናንተ አውቃችሁ ምን እያፈመሳችኋቸው ነው። ይሄ ነው። እሺ ጥያቄ ያለው መቀጠል ይችላል። አንድ ጊዜ ይርታ ጋር وإن الله لهادي الذين آمنوا إلى صراط مستقيم. السلام عليكم.
السلام عليكم. وعليكم السلام. أمان نوسو. سلام الحمد لله. ማታ ጾም ሳልጀድድ ታኝቼ ነበርና ሳልነያ ማለት ነው እና ጾሙ ይጀደዳል እንዴት ነው? ነበር አይደል? መጀመሪያ ላይ ነይተሃል ወር ሙሉ እንደምትጾም በቂ ነው እሱ። አይ ወሩ ሙሉማ አልነያሁም ወሩ ሙሉ አልነያሁም። ቀን በቀን ነበርና ምንየው ወሩን ሙሉ ጾም ሐሳብ የለህም ነበር በጭንቅላትህ አልነየት ክምሱ መነየት ማለት በአንደበት መነየት አይደለም بايمرو بجنكلاته من خطر في باله بأنه سيصوم غدا أو الشهران يعني فقد نوى كما قال الإمام ابن القيم ابن تيمية رحمه الله تعالى يعني قوم كان وينام ورون يصوم على بلو ينيتو بلبو يحسبسو بايمرو وستولي على يولي على بتشي اللي يحسبسو خلاص نيتو على بلو يناكر ورون بلو يصوم على من نية نبر هذا المجمر عليه بك أسويك አያሽ ወንድሜ ጀዛከላህ የለም ተለ እንደዚህ ደግሞ አንቺ ነው መርጃት እንትን የለበትም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለናችሁ ማታ ሸሃዳ ሲያስከልኝ ነበርኩና ጥያቄ አለኝ። መርሐባሽ እሺ ጥያቄ ነው እና ማታ ያው አንተ እንዳልከኝ ሻወር ወስጄ ምናምን ስለ ሶላት ጓደኞች አንዳንድ ነገር ነገሩኝና ሶላትም ሰገድኩ ለሊት በልቻ አሁን ጾመኛ ነኝ እኔ ማለት ነው። ማሻአላህ እሺ። እናም ጓደኞቼ የሆነ መካ ነው ያለነው የምንሰራውና ዚያራ ሲሄዱ እነሱ ጋር ሄዳለሁ ብዬ ለአዚም ነጩ የሚለበሰው ለአዚም ነው እሱም የለህም የሚባለውን ማወቅ አለብህ ብለውኝ ቀረሁኝ። ችግር የለውም ነበር ከላይ ነጭ ባይሆንም ካለ ሱና ነው ተወዳጅ ነው ነጭ ቢሆን ከሌለህ ደግሞ የሆነ ሁለት አንሶላዎች ካሉ እነዚያን አጥባቸው በእነዚያ ለብሰህ መሄድ ትችል ነበር። ከላይ አንዱን አጣፍተህ ከታች አንዱን እንደ ሽርጥ ነገር አድርገህ ተጠቅመህ መሄድ ትችል ነበር። የግድ ነጭ መሆን አይጠበቅበትም። ሰውየው ከሌለው ቢኖር ሱና ነው ባይኖር ችግር የለውም። ቅርብ ከሆን ከዚያ ከሆነ ያለው ለቀጣዩ በሚሄዱ ጊዜ አብረሃቸው ሂድ። ከቻልክ ነጭ ቢሆን መልካም ነው ተወዳጅ እሱ ነው። ከሌለ ደግሞ ሌላ ከለር ቢሆንም ከሌለ ችግር የለም ማለት ነው። እሺ ለጊዜው በድንገት የለኝም ነበርና እኔ ደግሞ ሄዳለሁ ስል አዚም ያን መኖር አለበት ምናምን ሲሉኝ በዛ ምክንያት ቀረ። አላውቅም እና ነው እና አሁን ሌላ ጊዜ አሁን ነገም ቢሆን ሌሎች ጓደኞች ካገኘሁ መሄድ ይችላልሁኝ። ለአዚም ነጭ ባይሆንም ችግር የለው ከሌላ ጊዜው ችግር የለም ከሌላ ችግር የለም። በስ እኔ ካሁን በኋላ ሙስሊም ሆኛለሁ፣ ሶላቴን እሰግዳለሁ፣ ጾሜን እጾማለሁ እንደነሱ ማለት ነው። ከታች ያለውን አቡከር የሚለውን ልጅ አገኘውና ደግሞ ያስተምራል። አቡከር አወራ አቡከር የለም አዋርት ኢብሮ ዛህራ አዋርት አንዳችሁና ግሩፕ አስገቡት። እሺ ኢንሻአላህ ሀቢቢ በውስጥ ጻፍልኝ አለው እሱ ችግር የለውም። ያለሁበት በሸበካ ከሆነ ትንሽ ሸበካ ሁሌ ላላገኝ እችላለሁ ምናምን ሁሌ ለመቅራት ላይመች ይችላል። ሙሂም ባገኘው ሰዓት እንድቀራ አስገቡ ችግር የለውም። ያገኛል በውስጥ አወራቸው። እሺ ጥያቄ አለ ጻፍልኝ ሀቢቢ። አድሚኖች ካላቸው አስገባቸው። ክርስቲያኖች ካላቸው አቡከር የሚለውን ነው የምጽፍልህ። አቡከር የሚለውን አናግረው እና አሁን እኔ ደግሞ ሙስሊም ስለሆንኩ አሁን እንዳለ ሰዎች ምናምን ጓደኞች ምናምን ራሱ የሌለ በቃ ምናምን አንተ አብሽር ኢንሻአላህ የመጣ ተማረ እዚህ ጋር ጥያቄዎች ምናምን ሲኖሩ ደግሞ መጠየቅ ትችላለህ።
ችግር የለውም። ጥያቄዎች ሲኖሩኝ እመጣለሁ በማንኛውም ሰዓት። ፎሎ አድርጌሃለሁ፣ እሱንም ፎሎ አድርጌዋለሁ። አይሽ እኔንም ፎሎ አድርገኝ ነው ነው ፎሎ አድርገኝ። እኔንም ይሰማል ድምጼ? እኔን ነው? አዎ እኔ ከሳሽ ዛህራ የሚለው። እሺ ፎሎ አድርጌሻለሁ። እሺ ጥያቄያችሁ የገባችሁ ኡሙ ከላይ የምትሉኝ ነገር ካለ በሉኝ። እዚሁ የምትነግሩኝ ምናምን ነገር ካለ በቃ ሶላትህን ቀጥል። በውስጥ አወራለሁ። ፎሎ አድርገዋል። ትምህርት ነው ከዚህ በኋላ የምትማረው ኢንሻአላህ። አድሚኖች ካላችሁ አስገባቸው በተራ። وما كان الله ليعذبهم وأنت فيهم وما كان الله معذبهم وهم يستغفرون وما لهم ألا يعذبهم الله وهم يصدون عن المسجد الحرام وما كانوا إن أولياؤه إلا المتقون. أشي نتاتي يا كالش رملة. أشي أمو. السلام عليكم. وعليكم السلام ورحمة الله وبركاته. ጥያቄ ማለት ነው። ቀጥል። ቀጥል ጀምሪ። መቼ ጀመርሽ? አደም ማለት ነው። እሺ አደም አደም አለይሂ ሰላም ከጀነት ከወጣ በኋላ የተመለሰበት መንገድ ማለት ነው። ነሽዳ ላይ መሐመድ በመሐመድ ስም ነው ምናምን የሚሉት ነገር አለ። እስኪ ኦኬ ነሽዳ ላይ አህባሾች እንደዚህ ብለው እንትን ይላሉ። እንደው ضعيف حديث ضعيف እንኳን ደረጃ አይደለም የሚገርም የሚደርስ موضوع هنا حديث الذي هو مكذوب على النبي صلى الله عليه وسلم. النبي صلى الله عليه وسلم لا يتواشرنا يتكتفرم. حديث ضعيف ነው። ያገኘበት መንገድ ብለው ይገልጻሉ እነዚህ ሰዎች። አላህ ቃል በቃል በቁርአን ላይ በንስሐ እንደሆነ የተቀበለው ምህረት ያደረገለት ተናግሯል። ቅድም እንዳልኳችሁ እዚህ ጋር ደግሞ ምን የሚል ሐዲስ ነው? ልክ ከአርሽ በታች እንደዚህ ሲመለከት የነቢ መሐመድ ሰለላሁ ዐለይሂ ወሰለም ስም አለ አየ። ጌታ ያላህ ሆይ በመሐመድ ይሁንብህ ማርልኝ አለው። ያ በኋላ ምህረት አደረገለት። ይሄ ስህተት ነው። ይሄ ውሸት ነው። እሺ ውሸት ነው ይሄ። እሺ በቀደም ስለ አላህ ስለሚጠይቀን ነገር ምናምን እያወራህ ነበርና ለምሳሌ እኔ ወንድ ነው ስለተ እንዴ ከሚጮህ ቦታ አልጠይቅም ምናምን ብለህ ሀላ ለዚህ ነሽዳ መንዙማ ራቁ የምንላቸው ለዚህ ነው። አብዛኞቹ ሽርክና የውሸት ሐዲስ ነው የዘገቡ የሚናገራቸው ማለት ነው። ይህ ስህተት ነው። ይህ ነው እንዳጠቃላይ እሺ ስለ እንትን አላህ ስለሚጠይቀን ነገር በቀደም እያወራህ ነበረ እና ለምሳሌ ወንድ ሆኜ ከተፈጠርኩኝ ወንድ ለምን ሆንክ ብሎ አላህ አይጠይቀኝም ምናምን እያልክ እንደዛ ዳዋ ስታደርግ ነበርና የሆነ የቆየ እንትን ነው። አንድ ዳኢ ምንድነው ሲል የሰማሁት ለምሳሌ ሴትና ወንዶች እኩል እድሜ ኖሯቸው ከዛ እኩል ቢሞቱ ዳዋች እንትናቸው ምንድነው ይሄ ሶላታቸው ምናምን ኢባዳቸው ላለ እኩል ቢሆንና እኩል ቢሞቱ የጀነት ደረጃቸው ይለያያል። ሴቶች ዝቅ ይላሉ፣ ወንዶች ከፍ ይላሉ። ምክንያቱም እነሱ ሀይድና የወሊድ ጊዜ ላይ ስለማይሰግዱ የሚል ሰማሁኝና ለምን የሚል ጥያቄ ፈጠረብኝ። ምክንያቱም ሴቶች ሀይድ እንድናይ እኛ አልፈለግንም። ተሳስተዋል እህት።
ሴት ልጅ በሀይድ ጊዜ የምታቋርጠው ሶላት ይያዝላታል። እንደሰገደች ተደርጎ ይያዛል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ሀመ ቢሐሰነትን ፈለም ያዕመልሃ ከተበላሁ ለሁ ሐሰነተን ካሚላ። አንድን መልካም ስራ ለመስራት አስቡ እና ወስኑ፣ ያንን ሸሪዓዊ በሆነ ምክንያት ሳይሳካለትና ሳይሰራ ቢቀር እንደሰራ ተደርጎ ሙሉ ምንዳ ይያዝለታል አሉ። አላህ ሱብሓነሁ ወተዓላ ራሱ እስከሆነ ድረስ በሀይድ ጊዜ መስገድን ሴት ልጅን እንድታርፍ የወሰነላት ዛኔ ምንዳውን ይይዘዋል። ድረስ ሆን ብላ አልሰግድም ብላ ብታቋርጥ ዛኔ። ነገር ግን ራሱ በደነገገው ህግጋት አላህ ሰዎችን ምንዳቸውን የሚያሳጣ አይደለም። ወማ ካነ አላሁ ሊዩዲዐ ኢማነኩም፣ አላህ ሱብሓነሁ ወተዓላ ስራቸውን የሚጥል አይደለም እነዚህን ሰዎች። እሺ፣ ስለዚህ ይህ ነው በጾታቸው አይደለም የጀነት ምንዳ የሚገኘው፣ በጾታ አይደለም። አላህ በቁርአን ላይ መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕየነሁ ሐያተን ጠይባ ይላል። ከወንድም ሆነ ከሴት በእኔ በአላህ አምኖ መልካምን የሰራ በምድራዊ ህይወቱ ጥሩ ህይወት እንሰጠው በቀጣዩ ዓለም እንደ አንነጣም አላህ ሱብሓነሁ ወተዓላ ባወረዳቸው በይዘታቸው እያለ ያንን የምናምነው በዚህ ውስጥ ግን ያለ ሐቅ አለ። ለምሳሌ ያንን እንክዳለን ወይ? ላ ያንን አንክድም። በውስጡ ላይ የሚገኘውን ቃላቶች እውነቶችን ማመንና ሙሉ መጽሐፉን ማመን ይለያያል። ሙሉ መጽሐፉ የአምላክ መጽሐፍ ነው ወይ? ላ አይደለም። በፍጹም የሰው ቃልም አለበት፣ የአምላክ ቃልም አለበት። የአምላክ ቃል የምንላቸው ምንድናቸው? ለምሳሌ ሙሴ ነብይ ነው የሚል ባገኝ መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ምዕራፍ 18 ቁጥር 18 ማነው ኦሪት ዘዳግም ነብይ እንደሆነ ይናገራል። ሙሴ ነብይ አይደለም፣ ይሄን ቃል አልቀበልም፣ ነብይ አይደለም ብል እክዳለሁ፣ ከእስልምና እወጣለሁ። አየሽ፣ በውስጡ ላይ የተነገሩት ስለ ማርያም የምትባል ሴት እንደነበረች፣ መሲሁን የሚባል ሰው እንደነበረ እና አብርሃም እና ይስሐቅ እና ያዕቆብ እና ዮሴፍ እነዚህን አልቀበላቸውም እክዳቸዋለሁ ቢል ሰውየው ይሄ ከእስልምና ይወጣል። እነዚህ ነብያቶች ናቸውና ልክ ለምሳሌ የሆነ ጋዜጣ ወረቀት ላይ አብርሃም ነብይ ነው፣ ይስሐቅ ነብይ ነው ተብሎ ተጽፎ ይሄን ቃል ይሄን ወረቀቱ ሙሉ መልእክቱ የአምላክ ቃል ነው ወይ ጋዜጣው ላይ ያለው? አይደለም። ነገር ግን አብርሃም ነብይ ነው የሚለውስ ይሄ ትክክል ነው እውነት ነው ብዬ መሰክራለሁ። ኢንሻአላህ። ስለዚህ በውስጡ ያሉ እውነታዎችን እንቀበላቸዋለን። አንዳንድ እውነታዎች ያሉት ሙሉ መጽሐፉ ግን የሰው ልጅ ስለተባረከበት የአምላክ ቃል ነው ተብሎ ይገለጻል። ይሄ ነው ኢየሱስ ለምሳሌ በዛን ጊዜ አብ ወይም አባቴ እያለ እግዚአብሔርን ይለዋል። ሄሎ አለይኩም ሰላም አልሐምዱሊላህ በኸይር አልሐምዱሊላህ። ዋትስአፕ ይሰራል? ምንድን ነው ያልሽው? ኢየሱስ አብ ይለዋል እግዚአብሔር።
እኛ ሙስሊሞች መቀበል አለብን? ላ ይሄ ራሳቸው አይሁዶችና ክርስቲያኖች በአምላክ ላይ የዋሹት ትልቅ ውሸት ነው። አምላክ አላህም በቁርአን ላይ ነግሮናል። وقالت اليهود والنصارى نحن أبناء الله وأحباؤه قل فلما يعذبكم بذنوبكم بل أنتم بشر ممن خلق يغفر لمن يشاء ويعذب من يشاء ولله ملك السماوات والأرض وما بينهما وإليه المصير له አይሁዶችና ክርስቲያኖች እኛ የአምላክ ልጆች ነን አሉ ይላል። ይሄ ክህደት እንደሆነ ገልጿል። እኛ የአምላክ ልጆች ነን ብለው መጽሐፍ ቅዱስ ላይ እንዳለ ጽፈዋል። አያችሁ፣ ይሄ ለምሳሌ ሰዎች ከጨመሩት ነገር ነው። እኔ እሱ ብቻ አይደለም። ኢየሱስ ክርስቶስ አይሁዶችን እናንተ አባታችን የምትሉት እያለ ይነግራቸዋል። እናንተ አምላካችን የምትሉት እርሱ ለእኔ አባቴ ነው ይላቸዋል። ያንን ደግሞ አባታቸው እንደሆነ ራሱ ይመሰክርላቸዋል። እናንተስ ሁላችሁም የልዑል ልጆች አይደላችሁም ምን ይላቸዋል። የእግዚአብሔር ልጆች እንደሆኑ ይመሰክርላቸዋል። በአጠቃላይ የአምላክ ልጅ አባት ልጅ ምናምን የሚለውን ከጊዜ በኋላ ሰዎች የተጨመሩት እንደሆነ አላህ በቁርአን ላይ ነግሮናል። ፍጹም እርሱ አባት ብሎ ራሱን ለማንም ነብይ አልገለጸም። ራሳቸውን ጻድቅ አድርገው ነብያትን እርኩስ አድርገው ገልጸው የመጽሐፍ ቅዱስ ጸሐፊያኖች እነ ሎጥን ሴት ልጆች ጋር ወሲብ እንዳደረገ ሌሎች ነብያቶችን ለመግለጽ በጣም የሚዘገን የሚሆኑ ያንን አድርገው ራሳቸውን ደግሞ እኛ የአምላክ ልጆች ነን ብለው ራሳቸውን ከፍ አድርገዋል። እነ ሰለሞንን ከህድ አድርገዋል። ይሄ ከባድ ነው እና ስህተት ነው። እሺ መጨረሻ አንድ ጥያቄ ሙስባህ እና ይሄ በከታት ላይ የምትደረገው ሁለችም ዚክሮ እሷ ቢድዓ ነው ይላሉ። እንዴት ታያል? ምን ያ ምን እህት ሙስባህ እሺ እቺ ዚክር የምናደርግባት የለችም እና ከጣት ላይ የምትገባች እንትን ነው። እሺ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ ስለ ዚክር አደራረግ የሚለው ነው ልና የሚገባው ወታቻ ወተቢዑሁ ለዐለኩም ተህተዱን ይላል። ቀኑን መንገድ ትመሩ ዘንድ ሙሐመድን ተከተሉ ብለናል ሰለላሁ ዐለይሂ ወሰለም። ስለዚህ እርሳቸው ምን አደረጉ ምን አዘዙ የሚለውን ነው የምናየው። በዚህም ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከሚስቶቻቸው መካከል አንድ ሚስታቸው ምን አሉ? ሰብሒላህ ወዕቂዲ ቢአናሚሊኪ ፈኢነሁነ ሙስተደቃቱን የውመል ቂያማ። ዚክር አድርጊ ተስቢሕ አድርጊ አሏት። ጣቶችሽም ቁጠሪ እነርሱ የትንሣኤ ቀን እንዲናገሩ እንዲመሰክሩ ይደረጋሉና አሉ። ይመሰክርላቸዋል። ዚክር ሲያደርግብኝ ነበር ብሎ ይመሰክራል። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም በምን መልኩ ሲያደርጉ እንደነበር ያዩዋቸው ሰሃቦች ሲናገሩ ምን አሉ? ካነ ነቢዩ ሰለላሁ ዐለይሂ ወሰለም ዩሰቢሑላህ ቢአጥራፊ አናሚሊሂል ዩምና። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም በቀኝ ጣቶቻቸው ጫፍ ነበር ተስቢሕ የሚያደርጉት እና ስለዚህ ኢብኑ ዑሰይሚን ይሄን መሰረት አድርገው ሙሰቢሕ ማድረግ ቢድዓ ነው ይላሉ። ከዛሊከ ገይሩሁ ሚን አህሊ ልዕልም ሌሎችም እንደዚያው እና ዚክር ካደረገ ሰውየው በቀኝ ጣቱ ያድርግ። ሼክ አልባኒ በዚህ አስመልክቶ ምን አሉ? መን ሰበሐ አላህ